ኃጢአት የሌለበት ሰው ይውገራት የተባለችው ሴት መጨረሻ ላይ የድንጋይ ሐውልት ሆና መቅረቷን ታውቃላችሁ ወይ? በዚህ ቪዲዮ ይህችን ሴት ታሪክና እኛ ከሷ ጋር የሚያመሳሰለንን ነገር ጠንቅቄ አስረዳችኋለሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ለሌሎች ደግሞ እንዲደርስ ሼር አድርጉት። ይህች ሴት ታሪኳ በዮሐንስ ወንጌል ምዕራፍ 8 ከቁጥር 7 ላይ የሚገኝ ታሪክ አላት። በተለይ ቃሉ ከናንተ መካከል ኃጢአት የሌለበት ይውገራት የሚለው የሚገኘው እዚች ቁጥር 7 ላይ ነው። ምዕራፍ 8 ቁጥር 7 ላይ ነው። አይሁዳውያን በሥርዓታቸው መሰረት ኃጢአተኛ ሴት ወይም ነውር የሰራች የዘሞተች ሴት ስትገኝ አደባባይ ላይ ወስደው በድንጋይ ወግረው የመግደል ልማድ ነበረባቸው። በሙሴ ሕግ ኃጢአት ስትሰራ በአደባባይ የተገኘች ሴት ተሰብስቦ የከተማው ሕዝብ በአደባባይ ላይ በድንጋይ ወግሮ ይግደላት ብሎ የተጻፈ ሕግ ነበረ። ያንን ሕግ ተከትለው አይሁዳውያን ወደ ጌታችን ወደ ኢየሱስ ክርስቶስ ይዘዋት መጡ። እንግዲህ ይዘዋት የመጡት እሱ ፈራጅ እንደሆነ ስለሚያምኑ አይደለም። ነገር ግን እሱ የሚያረገውን ነገር አይተው ለነቀፌታ እንዲመቻቸው ነበረ። ከዛ በኋላ ይዘው መጡና ምን አሉት? ይችን ሴት ስትዘሙት አገኘናት። ይሄ ደግሞ ዝሙት ከተያዘች በሙሴ ሕግ ትወገርና ትገደል የሚል ፍርድ አለው። አንተስ ምን ትላለህ አሉት። አሁን አትወገር ካለ የሙሴን ሕግ ጥሷል ብለው ሌላ ወንጀል ሊያመጡ ነው፣ ወይም ሌላ የመክሰሻ ምክንያት ሊያመጡ ነው። አይ ትወገር ብሎ ቢፈቅድላቸው ደግሞ አምላክ ነኝ እያለ እንዴት በፍጡሩ ላይ ይጨከናል ብለው ሌላ ጥያቄ ሊያነሱበት ነው፣ ወይም ደግሞ ጨካኝ ነው ሊሉት ነው። አያችሁ፣ እንዲህ አይነት ሰዎች ይሄኛውን ቢመለስ እንይዘዋለን፣ ይሄኛውን ቢመለስ እንይዘዋለን የሚል ክፉ እኩይ ዓላማ ያላቸው ሰዎች አሉ። ዛሬ አሁን ይሄን ካለም እይዘዋለሁ ይሄን ካለም እይዘዋለሁ እያሉ በሰው ላይ የሚያሟርቱና በሰው ላይ ነቀፌታን የሚያበዙ ሰዎች የአይሁዳውያን ምሳሌዎች ናቸው። እነዚህ ሕጉን ይጠቅሱታል እንጂ እነሱ አይኖሩበትም። ሕጉን ይጠቅሱታል፣ ችግር የለባቸውም። እነሱ ግን ይሄን ሕግ አይኖሩትም ወይም አይኖሩበትም። እና በሁለቱም በኩል የሚያረጋውን አይተው ሊኮንኑት ሊወነጅሉት ነው ይዘዋት የመጡት። እና ጌታችን ደግሞ ልክ መተው ይቺ ሴት ስትዘሙት አገኘናት ሲሉት አሁን እሱ አምላክ ስለሆነ ሁሉን ያውቃል። ትወገርም አላለም፣ አትወገርም ብሎ የሙሴን ሕግም አልሻረም። ምን አስተማራቸው? እዛ ላይ ራስን ማየትን ወይም ራስን ማስተዋልን አስተማራቸው። ምን አላቸው መሰላችሁ? ከናንተ መካከል በደል የሌለበት ሰው መጀመሪያ የያዘውን ድንጋይ ወደሷ ይወርውር አላቸው። ሁላቸውም ድንጋይ ይዘው መተው ነበርና፣ ምክንያቱም በሙሴ ሕግ መወገር ግዴታ ነው። እና ድንጋያቸውን ይዘው እንደመጡ እስኪ መጀመሪያ ኃጢአት የሌለበት ድንጋዩን ወደሷ ይወርውር አላቸውና ዝቅ ብሎ ወደ መሬት አሸዋው ላይ መጻፍ ጀመረ። አባቶቻችን ይሄን ምን ይላሉ? አሸዋው ላይ መጻፍ የጀመረው ወይም አሸዋው ላይ ሲጽፈው የነበረው ኃጢአታቸውን ነው ይላሉ። እና ሲጽፍ የሁላቸውም ሰዎች ኃጢአት ድንጋያቸውን እንዲያዙ በግንባራቸው ላይ እየተቀረጸ በህሊናቸው ላይ እየተቀረጸ ታያቸው። ስለዚህ አይ ኃጢአትማ ሁላችንስ አለብን አይደለ እያሉ ጥለዋት ድንጋያቸውን እየጣሉ ከሷ እየራቁ ብትን እያሉ በግራ በቀኝ ሄዱ። እሱ ጥያቄውን እንዲህ ብሎ አለፈው። አያችሁ፣ በፍቅር እሷን ጠራት፣ እነሱን ደግሞ ራሳቸውን ህዩ ብሎ አስተማራቸው። ከዛ በኋላ እነሱ ከሄዱ በኋላ ከሳሾችሽ ወዴት አሉ አላት። ሁለት ነገር ነው ይሄ ትርጉሙ። አንደኛ ከሳሾችሽ ወዴት አሉ ማለት ሊወግሩሽ የመጡ ተሰብስበው የመጡ ሰዎች ወዴት አሉ ማለት ነው። ሁለተኛው ደግሞ ከሳሾችሽ ወዴት አሉ ማለት ኃጢያቶችሽ ወዴት አሉ ማለት ነው። እነዛ ሊያስፈርዱብሽ የተነሱ ኃጢያቶችሽ ወዴት አሉ ማለት ነው። አያችሁ፣ አሁን ምክንያቱም ከሷ አጠገብ ስትኖር ሊያስፈርዱባት የነበሩት ኃጢያቶቿም እዛ ላይ የሉም። ለምን? እሱ በይቅርታው ደምስሷቸዋል። ስለዚህ እሷ ባጠገቤ የሉም ማለችው። አያችሁ፣ እሷም ቀሏታል። እነዛም ሊፈርዱባት የነበሩት ሸሽተው ሲሄዱ እሷ ውስጧ በደስታ ተሞልቷል። ምክንያቱም ያነ ልትወገር የነበረው ያነ ድንጋዩ ቀረላት ማለት ነው። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አላት? ኃጢአትሽ ተሰርዮልሻል፣ በሰላም ሂጂ አለና ነገር ግን ዳግመኛ እንዲያትበዲ አላት። ዳግመኛ እንዲያትበዲ፣ ይችን ቃል አስምሩልኝ። ዳግመኛ እንዲያትበዲ። አይውላችሁ ይቺ ሴትዮ መጨረሻዋን እመጣበታለሁ። ዳግመኛ እንዲያትበዲ ብሎ ተናገራት።
ማለት ያቺ ሴት ሁለተኛ መበደል የለባትም ማለት ነው። አሁን እኛ ዛሬ ኃጢአትና በደል ሰርተን ይሄን ኃጢአት ለምን ትሰራላችሁ ስንባል ኃጢአት የሌለባት ይውገራት ነው የሚለው ብለን ይችን ጥቅስ ለመጥቀስ እንሞክራለን። ይኸውላችሁ ኃጢአት የሚሰራውም ሰው ይመለከተዋል፣ ይሄኛው ኃጢአት አትስሩ ብሎ የሚናገረውንም ሰው ይመለከተዋል። ይሄ ንግግር ማለት ነው። እኔ ኃጢአተኛ ስለሆንኩኝ እናንተ ኃጢአት አትስሩ ማለት አልችልም ማለት አይደለም። ሁላችንም ዝም ብለን እንድንተዳደፍ ነው ይቺ ጥቅስ እየተጠቀሰች ያለችው። የኃጢአታችን ደረጃ ይለያያል። የኃጢአት ደረጃ ይለያያል ማለት ትንሽና ትልቅ ኃጢአት አለ ማለት አይደለም። አሁን አዳምጡኝ ልኩን የኃጢአት ደረጃዎችን ላሳያችሁ። ኃጢአት በሶስት ይከፈላል። መጀመሪያ ማለት ነው ማሰብ ወይም በማሰብ የሚሰራ ኃጢአት፣ ሁለተኛ በመናገር የሚሰራ ኃጢአት፣ ሶስተኛ ደግሞ በመስራት የሚሰራ ኃጢአት። ማለትም ካህናት ሲባርኩ ወይም ሲፈቱ ሰምታችሁ ከሆነ በሐልዮ በነቢብ በገቢር የተሰራን ኃጢአት እግዚአብሔር ይፍታ ይላሉ። ያ ማለት ምን ማለት ነው? በማሰብ በመናገርና በመተግበር የተሰራን ኃጢአት እግዚአብሔር ይፍታ ማለት ነው። አሁን እነዚህ ደግሞ ሶስት ዘርፎች አሏቸው። ማሰብ ማሳሰብን ይዞ ይመጣል። መናገር ማናገርን ይዞ ይመጣል። መስራት ማሰራትን ይዞ ይመጣል። ለምሳሌ አንድ ሰው ዝሙታዊ ነገሮችን ሲናገር ሌሎች ሰዎች ዝሙታዊ ነገሮችን እንዲያስቡ እያደረጋቸው ነው። ወይም ዝሙታዊ ነገሮችን አስቦ አለባበሷን ስታበላሽ ሴት ወይም ወንድ አለባበሱን አበላሽቶ ሲመጣ ወደ ሚዲያ ምን እያደረገ ነው ያለው? እሱ አስቦታል። ሌሎችም ደግሞ እሱንም ሆነ ሌሎች ነገሮች እንዲያስቡ አድርጓል። አሁን ለምሳሌ ዝሙትን የሚቀሰቅስ አለባበስ ይዛ ስትመጣ አንድ እሷን ራሷን ያስቧታል፣ ሁለት ደግሞ ሌሎችን ያስቧቸዋል። ማለት በዛ ዝሙት ተነስተው ወደ ሌላ መንገድ ይገባሉ ማለት ነው። የመጀመሪያ ነው። ሁለተኛ መናገር፣ እኔ እናገራለሁ፣ ክፉ ነገር እናገራለሁ፣ ከዛ በኋላ ያን ይዘው ደግሞ ሌሎች እንዲናገሩ አደርጋለሁ። አያችሁ ይዤ ጠፋሁ። ሶስተኛ ደግሞ መስራት ነው። እኔ እሰራለሁ ኃጢአትን፣ ከዛ ደግሞ ሌሎችም እኔን አይተው ይሰራሉ፣ ተያይዘን ጠፋን። አሁን ለብቻው ኃጢአትን የሚሰራ ሰውና ኃጢአትን እሱም ሰርቶ ሌሎችን የሚያሰራ ሰው ሁለቱ ይለያያሉ። ኃጢአትን የሚያስብ ሰውና የሚያሳስብ ሰው ሁለቱ ይለያያሉ። ለምሳሌ እኔ በሐሳቤ የሆነ መጥፎ ነገር ባስብና በዛው ቢቀር ወይም እንደገና ደግሞ ያን ሐሳብ ባስብና ሌሎችም እንዲያስቡት ባስደርግ ሁለቱ ይለያያል። አያችሁ ኃጢአት ደረጃ አለው ማለት ይሄ ነው። ይኸውላችሁ ኃጢአት አይበላለጥም፣ አይነጻጸርም። ትልቅና ትንሽ ኃጢአት የለም ማለት እኔ ከሰው ደጅ ሂጄ ለምሳሌ ገመድ ያነሳሁኝ፣ አንድ ሰው ከሰው ቤት ሄዶ በሬ ይዞ ሄደ። አያችሁ ስርቆት ነው። በሬውንም መውሰድ ስርቆት ነው፣ ገመዱንም መስረቅ ስርቆት ነው። ያ ነው እንጂ በዚህኛው ደረጃ አይደለም የሚታሰበው። እና ይችን ሴትዮ ምን አላት? ደግመሽ እንዲያትበድይ። ያ ማለት አሁን እኛ ይሄን ጥቅስ ለመጥቀስ ምን መሆን አለብን ማለት ነው? ደግመን የማንበድል መሆን አለበት። አንድ ሰው መጥቶ ለምንድነው የምትሰርቀው ሲለኝ ኃጢአት የሌለባት ይውገራት ነው፣ አንተ ስተዋሸለ እንዴ ማለት አልችልም። እርግጥ ካንተ አይነ ላይ ግንድ እያለ የሰውን ጉዲፍ ላውጣ ትላለህ ይላል። አዎ ግን እኮ በደልና ኃጢአትን ስለመናገር አይደለም ይሄ የሚናገረው። የመጽሐፍ ቅዱስን ጥቅስ እኔ አይመለከተኝም ብለው ለሰው ብቻ ለሚጠቅሱ ሰዎች ነው ይሄ ካንተ ያለውን ግንድ ሳታይ ከሰው ላይ ያለውን ጉዲፍ አትመልከት የሚለው ቃል የሚያገለግለው። ምክንያቱም እነሱ ሲሆኑ ኃጢአት አይደለም፣ ሌላ ሰው ሲሆን ደግሞ ኃጢአት ነው እንዲህ ብለው የሚያስቡ ሰዎች ስላሉ ማለት ነው። እና ለዛ የተጠቀሰ ጥቅስ ነው ይሄ። እና ምንድን ለማለት ፈልጌ ነው ኃጢአት የሌለበት ይውገራት የሚለውን ቃል ለመናገር ከዚህ በኋላ እኔ ኃጢአት የማልሰራ መሆን አለብኝ። አንድ ሰው መጥቶ ለምን ትሰርቃለህ አንተ ሲለኝ ኃጢአት የሌለበት ይውገራት ነው ካልኩኝ ነገ ወደዚህ ስርቆቴ መግባት የለብኝም። ስዘሙት አግንቶኝ ለምን ትዘሙታለህ ሲለኝ ኃጢአት የሌለበት ይውገራት ነው ብዬ ካልኩት ነገ ወደ ዝሙት መሄድ የለብኝም ማለት ነው። ከሄድኩ ግን ጥፋት ነው። ምክንያቱም የቺ ሴትዮ መጨረሻ ስነግራችሁ ይቺ ሴትዮ ምንድነው የሆነችው? ኃጢአት የሌለባችሁ ከእናንተ መካከል ይውገራት ተብሎ መጨረሻ ላይ ዳግመኛ እንዲያትበድይ ተብላ ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ያው አምላክም ቢሆን ሰው ነውና ፍጹም አምላክ ፍጹም ሰው ነውና ከመካከላቸው ሰወር ብሎ ለ3 ሰዓት ጸሎት ዘወር አለ ከመካከላቸው። ከዛ ዘወር አላቸውና ሊጸልይ ቆም አለ። ከዛ እሷን ድንገት አያት እንዲያትናገር ያላት ያችን ኃጢአት የተሰረየልሽ ዳግመኛ እንዲያትበድይ ከሳሾቹ ወዴት አሉ የተባለችውን ሴት እንዲያትናገሪ ያላት። ከዛ በኋላ ወዲያውኑ እሱ ልፍ እንዲያለ ሰዎች መጡ፣ ያዦቹ ማለት ነው እነዛ ሰራዊቱ መጥታሉና ወዴት አለ አይተሽዋል ሲሏት በቃሏ እንዲያትናገር ሊሰማት ሆነ። ምክንያቱም እንዲያትናገሪ ብሏታል።
በቃሏ መናገሯን ተታ ባይነ ጥቅሻ ብቻ ሄደላችሁ ብላ እንደዚህ ብላ ሳይቻቸው ማለት ነው ባይነ ጥቅሻ። ከዛ ሄደው ያዙት። ያቺ ሴትዮ ያችን ባይነ ጥቅሻ በተናገረችባት በዛው ሰዓት ልዩነት ድንጋይ ሆነች። እዛው በቆመችበት ቦታ ድንጋይ ሆና ቀረች። ለምን? ድጋሚ በመበደሉ። አያችሁ፣ አንድ ሰው መጽሐፍ ቅዱስ ላይ ተነስቶ አይ ኃጢአት የሌለበት ሰው ይውገራት ነው ካለ ኃጢአቱን ማቆም አለበት። ኃጢአቱን ላያቆም ከሆነ ይሄን ጥቅስ እየጠቀሰ ያለው እንደፈለኩኝ ኃጢአት ልስራበት አትከልክሉኝ እያለ ነው። ስለዚህ ሐውልት ይሆናል ማለት ነው። ሐውልት በቁሙ ይደርቃል ማለት ምን ማለት ነው? ከሃይማኖት ተነጥሎ ይሄዳል። ይሄ ዝሙት፣ ክፋት፣ ተንኮል፣ ስርቆት ምናምን እንደፈለገ ያውደለደለ ክርስቲያን ልሁን ቢል ክርስቶስ ከቅርንጫፉ ለይቶ ጭራሮ ያረጋዋል። ሂዶ ነገ እንደለመደ ተመልሶ ይችን ቤተክርስቲያን ሲሳደብ ይኖራል እንጂ በዚህ አይቀጥልም። ስለዚህ ይችን ጥቅስ የምንጠቅሱ ሰዎች ይችን ሐሳብ አድምጡልኝ። በቃ ይችን ሐሳብ አድምጡልኝ፣ ለሌሎችም አድርሱ።